ውሸት ነው ውሸት ውሸት። ሳላስበው ከአፌ አፈትልኮ የወጣው ከፍተኛ ድምፅ ከመንገደኞቹ ጆሮ ደርሶ ነበርና ከጎኔ በእግረኞች መንገድ ሲጓዙ የነበሩት ሰዎች ሁሉም ዞር ብለው ተመለከቱኝ። አቀርቅሬ በደመ ነፍስ እየሄድኩ ድንገት ከአንደበቴ አፈትልኮ የወጣው ድምፅ እኔንም አነቃኝና ቀና ስል ወጣቱም አዛውንቱም በእግሮቻቸው ወደፊት እየተራመዱ ወደ እኔ ይመለከታሉ። ወይኔ ሰምተውኛል እንዴ አልኩና መልሼ ፊቴን አቀርቅሬ የእግሮቼን ፍጥነት ጨምሬ መራመድ ጀመርኩ። አሁንም አላረፍኩም። አንደበቴ አይናገር እንጂ የህሊናዬን ሙግት በእጆቼ እያገዝኩ ጣቶቼን እያወራጨው በሰመመን እሟገታለሁ። አዎ ውሸት ነው። ሰው የዘራውን አያጭድም። ያጭዳል አያጭድም። ውሸት ነው ውሸት። ሳላስበው ቡናና ሻይን አልፌ የሜክሲኮ አደባባይ ሳልደርስ ወደ ሸበሌ በሚያወጣው ሽቅብ መንገድ ወደ ቀኝ ታጥፌ ሄድኩ። የዋቤ ሸበሌን ሆቴል ፊት ለፊት ባለው የባስ ጠባቂ መንገደኛ ማረፊያ ላይ ላርፍ ዞር ስል በመንገደኞች ተሞልቷል። ወደፊት ቀጠልኩ። ጥቂት እንደሄድኩ አንድ አባት ትከሻዬን ከጀርባዬ በኩል ቸብ አደረጉና ጤና ይስጥልኝ ልጄ፣ መቼም በዕድሜ አባት ሳልሆን አይቀርም አሉኝ። በጉንጫቸው ላይ ወደ ታች የተንዠረገገው ጺማቸው ምንም ያልተቀላቀለበት ነጭ ጥጥ ይመስላል። ልብሳቸውም ቢሆን ጽድት ያለ ነው። ያጠለቁት ጫማም ውልውል ያለ ነው። ገረመኝ። ዕድሜያቸው የገፋ ቢመስልም ራሳቸውን ያልጣሉ ለንጽሕናቸው የሚጨነቁ እንደሆነ አለባበሳቸው ያሳብቃል። ከውስጥ ነጭ ሸሚዝ አድርገው በላዩ ላይ ደብዛዛ ሽሮ መልክ ያለው ሹራብ አጥልቀዋል። ከላይ የደረቡት ጥቁር ኮትም በካውያ የተተኮሰ ነው። ዓይኔን ወደ አንገታቸው ወርውሬ የነጩን ሸሚዛቸውን ኮሌታ ተመለከትኩ። ንጹሕ ነው፣ ላቦት ያላበላሸው። ልክ ኖት አባቴ፣ ምን ልርዳዎት አልኳቸው። ግራ በገባው መልኩ ለሰላምታ ቀኝ እጄን እየዘረጋሁ ንጽሕናቸውን ላደንቅ ከተሰደድኩበት የህሊና ሰመመን እንደ መባነን እያልኩ ግድ የለም አላቆመ፣ ብርቱ ጉዳይ የለኝም። ቁልቁል እየሄድኩ ነው። እየሄድን እናውራ፣ እኔም ወደዛው ብለው ጀርባዬን በግራ እጃቸው የእንሂድ ጋብዘው እየጋበሱኝ የራስ አበበ አረጋይን መንገድ ይዘን ቁልቁል ወረድን። እማውቃቸውም መሰለኝ። የት እንደማውቃቸው ግን አልመጣልኝም። ልጠይቃቸው፣ የት ነው የማውቀውት ልበላቸው በህሊናዬ እየተሟገትኩ ሳለ እኔ የምልዎት ድንገት ሁለታችንም ተመሳሳይ ቃላት ከአንደበታችን ወጣ። ምን አልከኝ አሉ። አይ ይቀጥሉ አባቴ ይቀጥሉ አልኳቸው። ግድ የለም ልጄ፣ አንተ ቀጥል። ምን ልጠይቀኝ አስበህ ነበር? ንገረኛ አሉኝ። አይ ዝም ብዬ ነው፣ ችግር የለውም፣ እርስዎ ይቀጥሉ አልኳቸው። ግድ የለም አልኩህ እኮ። ምን ነው የሚያስጨንቅህ ነገር አለ እንዴ? አሉኝ። ፊታቸውን ፈካ አድርገው ከጥርሳቸው ብልጭ እያደረጉ አይ እማውቆት መሰለኝና የሆነ ቦታ ያየሁት መሰለኝ፣ ግን የት እንዳየሁት ላስታውስ አልቻልኩም። ብቻ አዲስ አልሆኑብኝ። የት ይሆን የማውቆት አልኳቸው። ተነፈስኩ።
ውሸትን ስትጠየፍ ይሆናላ የተያየ ነው። በእርግጥ ልክ ነህ። እኔም ውሸት አልወድም። ልጄ አንድ የሚያሳስብ ነገር እንዳለ ሁለመናህ ይናገራል። አእምሮ በሆነ ነገር የተጨነቀ ይመስላል። እንደኔ ያሉ አባቶች ደግሞ እናንተ ወጣቶች እየሆነባችሁ ያለውን ነገር እስክትነግሩን አንጠብቅም። እንኳን ተናግራችሁ ሳትናገሩ ሳታወሉትም ፊታችሁን አይተን በቀላሉ እንረዳችኋለን። ይኸውልህ ወዳችሁ ውስጥ ገብተን ደም ሳይነካን ነው የምንወጣው አሉኝ። አባቴ ውሸት ስጠየፍ የታዩኝ? ከዚህ በፊት አብረን አውርተን እናውቃለን እንዴ? ንግግሬን ሳልጨርስ ከንብ ባንክ ዋና መስሪያ ቤት ፊት ለፊት አካባቢ ደርሰን ነበርና ይቅርታ አቋረጥኩ። በየት በኩል ነህ አሉኝ። ንግግሬን አቋርጠው የምንሄድበትን አቅጣጫ ለመጠየቅ አይ እኔ እንኳን ወደ ጀሞ ነኝ። ሜክሲኮ አደባባይ ልደርስ ስል የረሳሁት ነገር እንዳለ ትዝ ብሎኝ ድጋሜ በዚህ በኩል ተመልሼ ነው። ከዚህ ከዛ ጋር ከቴሌባር አካባቢ የሆነ የምወስደው ቃልኝ እሱ ስላለኝ ነው። እሱን ለመውሰድ ፈልጌ ነው የተመለስኩት አልኳቸው። ልክ ነህ። በቡናና ሻይም አይደል ያለፍከው አሉኝ። ቆም አልኩና ፍጥጥ ብዬ አየኋቸው። ጥቂት ጊዜ በመካከላችን ጸጥታ ሰፈነ። ማን ነው እርሶ? እየተከታተሉኝ ነው እንዴ? እኔ የማንም ፖለቲካ ደጋፊ አይደለሁም። ማንንም ምንም አላደረኩም። ገንዘብ ፈልገው ከሆነ እኔ ገንዘብ የለኝም። እኔ ለፍቼ ነው የማድረው። ይተውኝ አባቴ። ኑሮ ያሰቃየኝ ይበቃኛል። እርሶ በዚህ ዕድሜዎት ሐሳቤን አልጨረስኩም። ደከመኝ። በቃ የመሰለኝን ሁሉ ቀበጣጠርኩ። እንደሱ አይደለም ልጄ። አይዞ እስኪ ጥቂት ደቂቃ ስጠኝና ላውጋ። ምንም በዕድሜ ካንተ የሸመገልኩ ብሆንም ለአንተ የሚሆን አንዲት ምክር አላጣም። ግድ የለም አንተ እንደምታስበኝ አይደለሁም። ና እስኪ እዛ ሻይ ቤት ጥቂት ቁጭ ብለን እናውራ አሉኝና ወደ ቴሌባር በሚወስደው መንገድ ታጥፈን ሄደን ሁለት ረዘም ያሉ ወጣቶች ሱሪያቸውን እንዳይወልቅባቸው በግራ በኩል በእጃቸው ከፍ አድርገው በዛው መንገድ ይሮጣሉ። አንዱ በግራ በኩል ወደ ጃፋር መጽሐፍት ቤት፣ ሌላኛው ደግሞ በቀኝ በኩል ወደ ሸበሌ በሚያወጣው መንገድ ይሮጣሉ። ቆም አልኩና አጠገብ ያሉትን ሽማግሌ አየኋቸው። ምንድነው ጉዳዩ? ምን ተፈጥሮ ነው? አንተ ሰውዬ እኔ የማንንም ፖለቲካ ደጋፊ አይደለሁም ብዬዎታለሁ። ምንድነው ጉዳዩ አልኳቸው። ክፉኛ እየተጠራጠርኩ የልጆቹ መሯሯጥ የባሰ አስደንግጦኛል። በእሳቸው ላይ ያለኝን ጥርጣሬ አባብሶብኛል። እሳቸውም ሳቃሉና አካባቢውን አታውቀውም እንዴ? የመኪና ደላሎች እኮ ናቸው። አየህ፣ እነዛን ሕግ አስከባሪዎች አያቸው? እውነት አላያቸው? እነሱን ሸሽተው ነው የሚሮጡት። ሕይወት እንዲህ ናት። እነሱም በልተው ለማደር፣ ፖሊሶቹም ሕግ ለማስከበር በቃ ሁሉም እንዲሁ ነው የሚኖሩት። አባራሪና ተባራሪ አሉና እያረጋጉኝ ወደ ሻይ ቤት ይዘውኝ ገቡ። እንግዲህ የሽማግሌ ብር የለውም፣ ከበር በላይ የሚሆን ምክር እንጂ። ብዙ እንዳትጠብቅ፣ ትልቅ ነገር አልጋብዝህም። ሻይ ብቻ ነው ማዝልህ። እኛ በእኛ ዕድሜ በፍቅር በመተሳሰብ አንተ ትብስ እኔ ትብስ እየተባባልን እንጂ በገንዘብ ኃይል አልኖርንም። ይሄው ሁለት ጠጉር እስካወጣ ምበላው አልቻ ነው። ኢትዮጵያ ምን አታ አሉና ማነሽ ልጄ ነይ እስኪ ነይ ብለው አስተናጋጇን ሲጠሩ
አላስጨረስኳቸውም። ለተናገሩት መልስ ልሰጣቸው ስል ቆይ ረጋ በል አሉኝና አንድ ሻይ ለሱ አንድ ሻይ ለኔም አምጪልን አሏት። አስተናጋጇም የሚበላ ምን ላምጣ አለች። አይ የሚበላውን ቤታችን ገብተን ቤት ያፈራውን እንበላለን። አሁን ያዘዝኩሽን አምጪ። ደግሞም እኮ ሆድና መርከብ አንድ ናቸው። ሁለቱም አብዝተው የጫኑ እንደሆነ ይሰጥማሉ። መርከብም ወደ ባህር ይሰጥማል። አብዝቶ የጫነ ሆድም ሰውየውን ይዞት ወደ ዓለም ባህር ውስጥ ይሰጥማል። አብዝተው ቢማሩ እንጂ አብዝተው ቢበሉ ምን ይጠቅማል ብለሽ ነው? ይጂ ግድ የለም ያዘዝኩሽን ብቻ አምጪ፣ እሱ ይበቃናል አሏት። ምን አይነት አባት ናቸው? ወይ ጉድ! አንዳንዴ ያስፈሩኛል፣ አንዳንዴም ያስገርሙኛል። እኔ የምሎት ኢትዮጵያ ምን አታ ነው ያሉት? እንዴት አላጣቸው አልኳቸው፣ ስሜት በተቀላቀለበት መጠይቃዊ ንግግር። እሱን ኋላ እንመጣበታለን። ቀደም ምን ነበር እንደዛ ህሊናን ወጥሮ የያዘህ? መቼም ብዙ ሰው ታዝቦካል። እስኪ አጫውተኝ። ግድ የለም ሐሳብህን ለሰው ስታካፍለው ታርፋለህ ልጅ አሉኝ። ምን ስሆን አዩኝ አልኳቸው። ምን ስሆን አያችሁኝ ብትል አይሻልም? ብዙ ሰው እኮ ነው ያዘነልህ። ጀማሪ እብድም የመሰልካቸው አሉ። ያው ጀማሪ ብሎችስ አንዳንዴ እንደዚህ አይደል የሚጀምራቸው? ብቻቸውን በማውራት በህሊናቸው በመሟገት በእጃቸው በማውራት አንተም እኮ ቅድም ውሸት ነው እያልክ ስታምባረቀው እንዲያው ነው የመሰልካቸው ልጅ። ከንፈራቸውን እየመጠጡልህ ታለፉ ግን አላየሃቸውም? እንደውም እኮ ከኋላ የነበረችው አንዲት ሴት እኔን ልጄ አይናት እናቴ የት ትሆን እግዚአብሔር ይማርህ እያለች በግራ እጇ ደረቷን በቀስታ እየመታች ስትሄድ አስተውያለሁ። ምን ይታወቃል፣ ይሄን የእሷም እንዳንተ ያለ ወንድም በሰው ሀገር የቀረባት ትሆን ይሆናል። ማን ያውቃል? አላስጨረስኳቸው። ቆይ እንዲህ እስከሆን ድረስ ያሳውቅብኝ ነበር እንዴ? እርሶም እዛው ነበሩ? ምን ተናገርኩ? ምናልባት ሳላውቅ ክፉ የተናገርኩት ነገር አለ እንዴ? ምን ለማመድ ጀመርኩ፣ ያዩትን ሁሉ እንዲነግሩኝ። ኧረ በጭራሽ ክፉ ነገር አልወጣህም። እንዲያው እየደጋገምክ ውሸት ነው ስትል ነው እንጂ እኔ እንኳን ተረድቼሃለሁ። አንዳች ነገር ውስጥ የሚመላለስ ቢኖር ነው ብዬ ገመትኩ። ተከትዬህ እዚህ ድረስ መምጣት ስለዚያው አይደለም። ምናልባት ሐሳብህን ብጋራ ይቀልህ እንደው ብዬ እንጂማ መንገዴስ ወዲያ ትቼው መጣሁ። ወደ ልደታም ነው የሚሄደው። እኔም አንተን የሚያካክሉ ልጆች አሉኝ። በሰው ሀገር ነው የሚኖሩት። እነሱን በማይበት አይን ነጋጀው ልጄ። ከዚያ ውጪ የታውቅህና ልጄ ደግሞ ባልወልድህስ ልጄም አይደለህ። በተጨነቀ ሐሳብ እየዋለልክ እያየው እንዴት ብቻህን ትቼ ልግባ? እንዴት ዝም ብዬህ ልሂድ? ሰው ነው ለሰው መድኃኒቱ ልጄ። የሚያስጨንቅህን ሐሳብ ከእግዚአብሔር በታች ለሰው ካላካፈልከው በሽታውን ያጠፋሃል። ሐሳብ ክፉ ነው። ሰውነቱን ሁሉ ይበራል። አጥንት ሰርስሮ ገብቶ ይጥራል። አላየህም? አንዳንድ ሴቶች አፍቅረው ፍቅራቸውን መግለጽ ፈርተው ወይም የሴትነት ወግ አይደለም ብለው እንዲያው ተብከንክነው የአእምሮ በሽተኛ ሆነው ወይም መጻጉ ሆነው አላየህ? ለሰው ስላላወሩት እኮ ነው። መፍትሄ ነበረው። ሰውማ መድኃኒት ነው እንጂ ልጅ። በሐሳብ ጭለት ብዬ ሄድኩ። ነጎድኩ። አባቴ ልክ አይደሉም እላለሁ በውስጤ። ደግሞ መልሼ ይሄ በዚህ ዘመን አይሰራም፣ ምናልባት በሳቸው ዘመን ይሆናል
አሁን ማን መካሪ አለ? ጭራሽ የሚያሳብደኝ። አይ ሰው ለሰው መድኃኒቱ አይሆንም። አንዳንዴም ደግሞ ልክ ናቸው። አንዳንድ ሰዎች እኮ ሊኖሩ ይችላሉ። ምን ይታወቃል? በቃ በህሊና ሙጉት ገጠምኩ። እሳቸውን የማየ መሰልኩ። ነገር ግን በትከሻቸው ላይ አማትሬ ወዲያ ማዶ በአስፋልቱ ላይ የሚመላለሱትን ተሽከርካሪዎች እያየው ከንፈሮች ተገጥመው የህሊናዬን ጭቅጭቅ እያስተናገድኩ የእሳቸውን ምክር በጆሮዬ እያዳመጥኩ ነገርኩ። በድንገት ግን ልጄ እያዳመጥከኝ ነው ሲሉኝ ከገባሁበት ሰመመን ብንን ብዬ አዎ በሚገባ እያዳመጥኩት ነው፣ እግዚአብሔር ይስጥልኝ አልኳቸው። እስኪ ንገረኝ፣ ምንድን ነው እንዲህ ህሊና ሰክሮ የያዘ? ምንድን ነው እሱ አሉኝ። ሊተውኝ አልፈለጉም። አባቴ አንድ ነገር ልጠይቆት አልኳቸው። መንገዶኝ ልጄ፣ ለዚያም አይደል የምታገል፣ ጠይቀኝ እንጂ አሉኝ በለሰለሰ ንግግር። እኔም ምሎት ብዙ ጊዜ ሰው የዘራውን ያጭዳል ሲባል እሰማለሁ። የእውነት ግን ሰው የዘራውን ያጭዳል አልኳቸው። ትክክለኛ መልስ ባላገኝ ልተንፈሰው ብዬ። እንዴት አያይድም ልጄ አሉኝ። ውሸታም ኖት፣ እርሶም ውሸታም ኖት። ሰው የዘራውን ሲያጭድ አላየውም። ውሸት ነው፣ ውሸት። ውስጤ እየተንቦገቦገ በጋለ ስሜት መረጋጋት በሌለው አንደበት አንባረኩባቸው። ማን የዘራውን ያራቸዳ የልጅ አሉኝ። አሁንም ረጋ ባለ ንግግር የፊታቸው ፈገግታ እንደነበረ ነው። ብዙ አይቻለሁ፣ ብዙ አፍ ያልፈቱ ሕፃናትን እያረዱ ሮጦ ማምለጥ የማይችሉ አዛውንትን እየገደሉ ዓለም በቃኝ ብለው የመነኑ መነኮሳትን ደፍረው እየገደሉ ድሃውን ቤት አፍርሰው ጎዳና እየጣሉ ከቀያቸው እያፈናቀሉ ሀገርን አኪልዳማ አድርገው እነዚህ የክፋት አዝመራቸውን መች አጨዱ? አያስተባብሉኝ። ውሸት ነው፣ ሰው የዘራውን አያጭድም አልኳቸው። እኔ በተረዳሁት መንገድ ካልመለሱልኝ ልክ መስለው አልታያሉ። ልጄ አየህ፣ አንተ እብድ አይደለህ። እውነት ነው በውስጥ ያለው የእውነት ቁጭት። ቀደም እንዳልኩ ከአንተ አልፈው ለወለዶች እናት ያዘኑት አንተ እብድ መስላቸው ነው። ይኸውልህ ሰው የዘራውን ያጭዳል ወይ ለሚለው ጥያቄ መልሱ አዎ ነው። ነገር ግን ጉዳዩ ያለው ሰው የዘራውን የሚያጭደው እንዴት ነው የሚለው ነው። አባቴ የገደለ ሊሞት ይገባዋል፣ የሰረቀም ሊነጠቀው ነው የሚገባው፣ ያፈናቀለም ሊሰደድ ይገባዋል። ይሄ ነው የዘሩትን ማጭድ ማለት። አፍ ያልፈታ ሕፃን ገድለው የሰው ልጅ ቁልቁል ዘቅዝቀው ሰቅለው ድሃ አፈናቅለው እነሱ በተደላደለ ስልጣንና በሞቀ ቤት እያደሩ እንዴት ነው ሰው የዘራውን ያጭዳል የምንለው? አላጨዱም እኮ ይባስ በቃ እርሱም አልገባውትም ማለት ነው አልኳቸው። ልጄ እያጨዱ እኮ ነው፣ ዓይንህን ግለጥ እንጂ። የገደሉ እንዳንተ ተኝተው የሚያድሩ መሰለ? እንቅልፍ የላቸውም። የዘሩትን እያጨዱ ነው። ዳውን አፈናቅለው በሰላም የሚኖሩ መሰለ? በኑሯቸው ሁሉ ሰላም የላቸውም እኮ። የስጋት ኑሮ እኮ ነው የሚኖሩት። እያጨዱ ነው። እነሱ በሞቀ ቤት የሚኖሩ የመሰለህ እየሞቃቸው ይመስልሃል? እሳት ሆኖ እያካተላቸው ነው። የሰበሰቡትን ሳይበሉ የሰሩትን ቅንጦ ቪላ ቤት ሳይኖሩበት በከበሮ ጉድጓድ ውስጥ ግንባራቸው በባሩድ ቀልጦ የሞቱትን አላየህም? እያጨዱ እኮ ነው። የጊዜው መርዘም ይኖራል እንጂ ሰው የዘራውን የማያጭድ የለም። የምርቱ ነዶ ሰብሳቢ የሆኑት ሚስትና ልጆችም ሳይቀር ወላጃቸው የዘራውን ማጨዳቸው አይቀርም። ልጄ መጽሐፍ ቅዱስ አላነበብክ? ሐማ የዘራውን
ርዝመቱ 50 ክንድ በሆነ እንጨት ላይ ተሰቅሎ በመገደል ሞተ። በመገደላቸው 10 ልጆቹም አባታቸው በዘራው ክፋት በእንጨት ተሰቅለው ሞተዋል። መጽሐፈ አስቴር ላይ የተከተበ ነው። አየህ፣ ሰው የዘራውን ለልጅ ልጅ ጭምር ይደርሳል። የዘራውን አጨደ ነው የምልህ። 7 ዓመታትም ይሁን 70 ዓመት የጊዜ መርዘም እንጂ ሰው የዘራውን ያጭዳል። አትጠራጠር ልጄ፣ ይሄ ምድራዊና ሥጋዊ አዝመራ ነው። ሰማያዊ አዝመራም አለ። ያንንም በምድር የዘሩትን ነው የሚያጭዱት። የገደለም ይሞታል፣ ዘላለማዊ ሞት። ያፈናቀለም ይሰደዳል ከርስተ መንግሥተ ሰማያት። በእሳት ያቃጠለም ይቃጠላል በዘላለማዊ እቶነ እሳት። የድሃ ቤት ቀምተው በሞቀ ቤት የኖሩም እሳቱ ከማይጠፋ ትሉ የማያንቀላፋ የገሃነም እሳት በሆነ ቤት ውስጥ ይገባል። ሁሉም ያጭዳል። የእግዚአብሔርን ቤተ መቅደስ የሚያረክሱ፣ ከመቅደሱ የሚሰርቁ፣ ሕዝቦችን የሚያሰቃዩ፣ የበግ ለምድ የለበሱ ውስጣቸው ግን ነጣቂ ተኩላ አይሆኑትማ። አያጭዱ ይመስልሃል? አይ ልጄ፣ ቀን የመጣለት የማጨድ ቀን፣ የአዝመራ ጊዜ የመጣለት፣ መንሹ ባበጠረ ጊዜ፣ ለዓይዳው ባፈሰ ጊዜ፣ ያኔ ሰማይ ተሰብሮ እንዲሸፍነን ምድር ተከፍታ እንድትወጣን ብንመኝ እንኳ አይሆንም ልጄ። እናማ ሰው የዘራውንማ ያጭዳል እንጂ አሉኝ። እውነት ነው አልታይ ብሎኝ እንጂ ሰው ለካስ በአንድም በሌላም መንገድ የዘራውን ማጨዱ አይቀርም። በስርቆት ያካበተውን ገንዘብ እንዳይበላ የበሽታ ማዕት ያሸክመዋል። ስኳር፣ ኩላሊት፣ ጨጓራ፣ ቁርጥማት፣ ታይፎይድ፣ ካንሰር፣ ሌሎችም በቃ ደርዘን በሽታ ይሰጠዋል። አይኑ እያየ ገንዘቡን ሌሎች ይበሉታል። ለካስ እንደዚህ ይታጨዳል። በእርግጥ በሽታ ሁሉ በክፋታችን ምክንያት የሚመጡ አለመሆኑን ባለፈው ንስሐ አባቴ ያስተምረውኛል። በሌላ መልኩ ደግሞ በሽታና ወረርሽኝ ሰው የዘራውን የሚያጭድበት የእግዚአብሔር ልምጭ ሆኖም ሊመጣ እንደሚችል የፈርዖንን ታሪክ አንስተው ሲያስተምሩ እንደነበር አስታውሳለሁ። አየኔ ነገር ዘነጋለሁ እንጂ እኮ ቀድሞም ተመሬው ነበር እያልኩ ውስጤን እያስታወስኩት ሳለ ገባህ አይደል አሉኝ። አዎ በሚገባ እግዚአብሔር ይስጥልኝ። በእውነት ቅልል ነው ያለኝ። እግዚአብሔር ይስጥልኝ። ደጋግሜ አመሰገንኳቸው። እንዴ ምን ነካ? እኔ ምን አደረግኩልህ? ይህችን አንድ ሻይ ስለጋበዝኩ የሁሉ ምስጋና? ኧረ አይገባም ልጄ፣ አይገባም አሉኝ። አባቴ ኧረ ስለ ሻዩ አይደለም። እኔማ ሐሰት እውነትን ሸፍና ክፎች ተደላድለው ሲቀመጡ አይቼ የእግዚአብሔር ፍርድ ዘገየኝ። እርሱም ልጆቹን ማየት ትቷል። እውነት ስትከደን ዝም ብሏል። የበግ እረኞች በጎቻቸውን ለተኩላ አሳልፈው እየሰጡ እነሱ ግን እንደውም ትጉና ታማኝ እረኛ ተብለው ሲሸለሙ ሳይ በቃ ሰው የዘራውን አያጭድም ብዬ ከህሊናዬ ጋር ስሟገት ነበር። እርስዎ ግን ህሊናዬን አጸዱልኝ። ፍርድ በብዙ መንገድ እንደሆነ ተረዳሁ። ለዛ ነው ማመስገኔ አልኳቸው። ልጄ አንተም እኮ የዘራኸውን አሁን አጨድክ። እውነት ይዘህ ስትጨነቅ ክፉዎች በእጅህ ላይ ወድቀው ገበናቸውን ገልጠህ ሳታወጣ ከህሊናህ ጋር በሙግት ላይ ሳለህ በሰዎች ዘንድ እብድ ብትባልም እኔን ወደ አንተ የላከኝ ማን ሆነና ስለ ልዩ የሚወገደው እግዚአብሔር አይደለም? ፍርድን ለእርሱ ትተህ ህሊና ሰላም ውሎ ሰላም እንዲያድር አሰበልህ እኮ። እኔ እናንተ በአጋጣሚ የተገናኘን ቢመስለንም በእግዚአብሔር ዘንድ ግን በአጋጣሚ አይደለም። እሱ አስቦበት ነው ያደረገው። አየህ፣
ያንተን ህሊና ሊያረጋጋ እኔን አዘጋጀ። ታዲያ አንተስ የዘራከውን አላጨድክም? ክፉዎች ክፋትን፣ መልካሞችም መረጋጋትና ሰላምን ያጭዳሉ አሉኝ። በእውነት አንዳች የሚከብድ ቅርፊት ከላይ ላይ የተነሳልኝ እስኪመስለኝ ቅልል አለኝ። እውነት ነው፣ ሰው የዘራውን ያጭዳል።